የራሃ ጁማ የክብር ስፖንሰሮች የኢትዮ ጠቢብ ሆስፒታል፣ ኤማሮጅ ሪል ስቴት፣ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمة الله وبركاته ودنا يتكبراتشو برتكاتيوش عندما كرماتشو على رها جمالي نقنيالن كوندم أيوب آدمنا كوندم عبد الرحمن طاهر نقنيالن إن شاء الله تولا استكاكلكم رايكم بنقراتش لك ኡስታዝ ግን በነገራችን ላይ ኢስላሚክ ሚዲያ ላይ ከቀረበው ኡስታዝ ነው የምትባለው። እኔ የገጠመኝ ነገር ምን ያንሰኛል ነው። እኔ ደግሞ ክብራትና ክብራን ተመልካቾቻችን ራሃ ጁማን እየተከታተላችሁ ትገኛላችሁ። አብሮነታችሁ ከኛ ጋር ስለሆነ እጅግ አድርገን እናመሰግናለን። እንግዲህ ሳምንታዊ ዒዳችንን ተቀብለናል። ዛሬ የጁማ ውላችን ምን እንደሚመስል እንግዲህ እናንተም ሽኩትልናላችሁ። እኛም ደግሞ ለእናንተ ያዘጋጀናቸው መሰናዶዎች ሰብሰብ አድርገን ይዘን ከተፍ ብለናል። ከኛ ጋር እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በድጋሚ ጋብዘናችኋል። ሐሳብ አስተያየትና ጥቆማዎቻችሁን ደግሞ በተለመደው አድራሻዎቻችን ብታደርሱን በጣም ደስ ይለናል። 9282 እናንተኑ ይጠብቃል። ራሃ ጁማን አስመልክቶ ሐሳብ ልትሰጡን ትችላላችሁ። በሶሻል ሚዲያ የምትከታተሉ ደግሞ ካላችሁ በሁሉም የኮሜንት መስጫ ቦክሶች ሁሉም ክፍት ናቸው። እዛ ላይ አድርሱን። እንግዲህ ፕሮግራም አዘጋጆቹ ከዛው ሰብሰብ እያደረጉ ደግሞ ወደሚፈለገው ፕሮግራም ለውጥ ያደርጉበታል ማለት ነው። እስከ ፕሮግራማችን ፍጻሜ ድጋሚ አብራችሁን ቆዩ። እንግዲህ ከቀናቶች በኋላ የካላንደር የዘመን መለወጫ ቀናቶች ናቸው የሚመጡት። እንኳን አደረሳችሁ ማለት እንፈልጋለን። እንግዲህ የዛሬን ፕሮግራማችን በዚሁ ላይ ትኩረት ያደርጋሉ። እንደው ብዙ ጊዜ የሂጅራ ጉዳይ ሲነሳ ቁርአንም አንዱ ነገር ነው አይደል? ያው የእስልምና መመሪያ ነውና አንድ ከዚህ ጋር የተያዘ መረጃ በሰጣችሁ ደስ ይለኛል። እንደ መግቢያ ብዙ ጊዜ እንደው ቁርአን የመንሀጀል ሀያት ነው። በየቀኑ ቢያንስ እንደ ውርድ ያስፈልገናል እንላለን ምናምን እና ብዙ ይከብደናል አይደለ? አንድ ኢራቃዊ የካሊግራፊ ባለሙያ ግን ምን አደረገ? 30 ጁዙን ቁርአን 6 ዓመት ፈጅቶበት በእጁ ጽፎት በቅርቡ ከተበው። ኢራቃዊ ነው፣ ቱርክ ውስጥ ነው ለስራ ቤተሰቦቹ ጋር የሚኖረውና 6 ዓመት ነው የፈጀበትና 604 ገጽ ነው ያለው በሁለቱም ፔጆች ማለት ነውና አንዱ ገጽ ኖርማል ወረቀቶቹ ራሱ ትናንሽ አይደለም። አንዱ ገጽ ቁመቱ 4 ሜትር በስፋት 1.5 ሜትር ነው። ኖርማል ጽሁፍ አይደለም የጻፈው ወረቀቱ አንዱ ገጽ አንዱ ወረቀት 4 ሜትር ቁመት ስፋቷ ደግሞ 1.5 ማለት ግዙፍ ነው ማለት ነው። በጣም ግዙፍ ነው። በጣም ግዙፍ ነው። 4 ሜትር ማለት እኮ ከዚህ ጣራም ይበልጣል። አዎ በዛ ላይ ነው አንዱን ገጽ አላህ መባረክ ያ ረብ 604 ገጽ አድርጎ ነው የጻፈው። 6 ዓመት ውስጥ ህይወቱ ሙሉ እዚህ ላይ ነበር እንትን የሚያደርገው። ልጆቹ ተጠይቀው እንዴት አይነት ህይወት ነበር ያሳለፈው ሲባል አናየውም ነበር። ጧት መስጊድ ይሄዳል። በቃ ይሄ 5 ወቅት ሰላቶች መስጊድ ሲሰግድ ይታያል። ከዛ ውጭ ለምግብ ይመጣል። ከዛ ውጭ ምንም አይነት እንትን ውስጥ አይሳተፍም ነበርና አጠናቆ አሁን አስረክቧል የሚል መረጃ አለ። እንግዲህ ያው በጣም ነው በዘመናት ሂደት ውስጥ ቁርአንን የሚخدሙ ሰዎች በጣም በርካቶች ናቸው። ባይዘው አሁንም የምናገኘው እኛ ሙስሐፍ የምንቀራበትን ረስም ዑስማኒ ነው የሚባለው እሱን የጻፉት ትልቅ ካሊግራፊ ሊቅ እንዴት አድርገው እንደጻፉት እንዴት አድርገው ስርዓት እንዳስያዙት ማለት ቁርአን ነው። ልብ በል ስህተት አይፈቀድበትም እና እሳቸው ደግሞ ብቻቸው ሊሰሩት የሚችሉት ነገር አይደለም። ፐርፌክትሊ ማች ማድረግ አለበት። ያ ብቻ አይደለም፣ ገጽ አሬንጅመንቱን አይተህ ከሆነ እንደ ልብህ የምትጽፈው ነገር አይደለም። ይሄው አንቀጽ እዚህ ጋር ማለት ካለበት እዛኛው ገጽ ላይ ወስደህ ምናምን አጨርሰውም። ከዛ ይሄንን እስካን ተደርጎ ወደ ቴክስትነት ወደ ፎንትነት ተቀይሮ ከዛ ነው ወደ ህትመት ቤት እንደገና እንትን የተደረገውና አላህ መቼም ሰዎችን ያገራላቸዋል ለእንደዚህ አይነት ነገር። አላሁመ ወፍቅና ለእንደዚህ እንደው ካሊግራፊ ላይ ጥሩ ተሞክሮ ያላችሁ ብዙ ወንድም እህቶችን እናያለን። እዚህ መድረክ ላይ አንድ ሁለቶቹን ብናመጣቸው እኔም ደስ ይለኛል ብናያቸው ማለት ነው።
ኢሳ ታደለ አለ። አሁን የኢሳ ታደለ የካሊግራፊ እንትን ይለያል ደግሞ የሱ ሌላ ራሱ የኢትዮጵያውን የእንትን አርት ወስዶ ከዛ ሌላ ደግሞ የራሱን ቫልዩ አድ አድርጎበታል። ግን መደበኛውን ካሊግራፊ የአረብኛ ፎንቶችን በተለያየ አይነት ኸጥ ታይፕ ኸጦች እኮ ኸጥ ኩፊ ያለ የኢራቅ ያለ የኸጥ ኑስኻ አለ አይደል ኸጥ ሩቅዓ አለ ኸጥ ምናምን እንደዚህ የሚባሉ የኸጥ አይነቶች አሉና በእነሱ ሙተፈኒን የሆኑ ሰዎች ሲጽፉ እንደው ኮምፒውተር ነው እንደጃቸው የምትላቸው ማይገባህ አለ እኮ አንዳንድ ምንድን ነው ምናምን ብለህ ቆም ብለህ ልክ እንደ አንዳንድ ስዕሎች የሉ የስዕል ኤግዚቢሽን ገብቶኝ አያውቅም አይታይም እንደዛ የሚሆን ሚስጥራዊ መልእክቶችን ያስተላልፉበት ነበር። በዚህ እንትን ላይ ስንት ታምር ይሰራው ይልኩታል የሆነ ሰነድ ይተላለፋል ሚስጥራዊ እንትኖች ይተላለፉ ነበርና አንዳንድ የመሻይኾችንም ጽሁፎች አይታችሁ ከሆነ በተለይ ገጠሪቱ ኸላዎች አካባቢ ላይ እኔ ለማየት ገጥሞኝ ነበርና ይጽፉታል። ግን አንዱን ገጽ ልክ አሁን ምሳሌ ይሄኛውን ፔጅ ስታየው ራሱ የሆነ እንትን አለው ኖርማል ጽሁፍ ነው እኮ ግን ወይ አራት ማዕዘን የሆነ ነገር ይኖራል። ጽሁፎቹ ዲዛይን ይሆናሉ የራሳቸው የሰሩለት ዲዛይን አለ። ዝም ብሎ መልክ አለው መጨረሻ ላይ ስታየው ጠጋ ስትል ጽሁፍ ነው። እነዚህ የምናውቃቸው ሐዲሶችን ግጥሞችን ምናምን ይሄ ውዳሴዎችን ነው የጻፏቸው ግን ሌላ የሆነ መልክ ነገር ወይ ፍላወር ሊሆን ይችላል አበባ ላይ ውስጡ እንትን ያርጉታል። በዚህ አጋጣሚ በጣም ከማደንቃቸው ኸጣጦች ጽሁፉ በጣም የሚገርመኝ በየትኛውም አይነት የአረብኛ የጽሁፍ አይነት በለው ጥንቅቅ ያለ የሚመስለኝ ሰው ማን ቢሆን ጥሩ ነው? ኡስታዝ አብዱልመናን ከበደ አብዱልመናን አልገላኒ ይጽፈዋል አይገልጸውም። እኔ በቃ እጃጣጣሉ እንትንን አድርጎ ምናምን ሲሰራ አላህ ሰጥቶታልና በጣም ተምርሃል መሰለኝ እሱ ጋር አረበኛ ተምርሃል የተወሰነ እንትን ሲያስተምር ተከታትየዋለሁ። ኸጥ እንደውም እኔ በቃ ኸጥ የለመድኩት እሱ ሲያስተምር አይችልም። እንዴት ፊደላት እንዴት ነው የምናጣጥለው የትኛውን ፊደል እንዴት አድርገን ነው የምንጀምረው እንዴት ነው አረበኛ ነው በጣም የተሰጠ ነው። ለዚህ በነገራችን ላይ እኛ ወሊያ ከ0 እስከ 12 ስለተማር ኸጥ የሚል ራሱ ይቻላል አንድ ሳብጀክት አለ ትማራለህ ኮርስ አለ በቃ ከ0 ክፍል ጀምሮ ስንማረው ነበርና እያንዳንዱ ለማማር የሚመች ፊደል ነው ከመስመር በታች የሚሆነው በላይ የሚሆነው ምናምን የሚታወቅ ነገር ነው። ዝም ብለህ እንደመጣልህ አጽፈምና በጣም ደስ የሚል ነገር ነው። ግን ሰው እንዲህ ቁርአን ላይ ይለፋል ይደክማል። እኛ ቁርአንን የማየት አቅማችን የመቅራት አቅማችን የመስማት አቅማችን የመረዳት አቅማችን እያነሰ መጥቷልና ራሳችንን መፈተሽ አለበት። ከዚህ በፊት ኡስታዝ የሰጠን አሳይመንት ከምን ደረሰ የሚለውን እስኪ በሚቀጥለውም በደንብ እናየዋለን። እንዴት በወር እንዴት ማختም እንደሚቻል በወር ብቻ ሳይሆን በ10 ቀን እንዴት እንደሚختም በ10 ቀን بين الجمعة والجمعة እንዴት ማختም እንደሚቻል ፕላን አድርጎ የሰጠን አለ። ቁርአን ጋር ያለን ቲላዋው ብቻ አይደለም ያው አመሉም ይተበቃል ስራውም ይተበቃል። لا ينتهي عجائبه عجائبه የማይቋረጥ የሆነ መጽሐፍ ነው። ቁርአንን መረዳት ቀላል ነገር አይደለም። ለማንኛውም ተመልካቾቻችን ቅድም ኡስታዝ አብዱራህማን ያነሳውን አጽድቀለታል አይዘው ኡስታዝ አብዱራህማን ስለ ሂጅራ ጀመረና ግን ወዲያው በፍጥነት ሂጅራ ብሎ እንዲቀየስ አለብኝ ግን አይ እዚህ ጋር እቺ መረጃ በጣም ጠቃሚ ነገር ነች። ግን ስለ ሂጅራ ሲያነሳ አልহামዱሊላህ አላህ ያው እድሜ መርቆ ተጨማሪ አመት ድል ሰጥቶን ለዛሬው ቀን አብቅቶናል። ተመልካቾች እንግዲህ 1448ኛው 49ኛው እያልን 50ኛው ልንደርስ በቃ ትንሽ ነው የቀረን አላህ ዑምር ሰጥቶ ኢንሻአላህ። ስለዚህ ከ1400 ማለት ቀርቶ አሁን ከ1500 አመት በፊት ልንል እኮ ነው አይደል? ከዛ እዛ እየደረስን ነው። እናንተ ሂጅራ ሲመጣ አዲስ አመት ሲመጣ ምንድነው የሚሰማችሁ? ምን አይነት እንትኖች አሉ? የምር የሂጅሪ ካላንደርን አስመልክቶ አዲስ አመቱ ስሜት ይሰጣችኋል? እንደሌሎቹ የግሪጎሪያን ካላንደር እንደሚደረገው ኢንተርናሽናል ሴሌብሬሽን ኢትዮጵያ ውስጥ አዲስ አመት ሲመጣ እንደሚኖረው ሴሌብሬሽን አይነት ፊሊንግ አለ? ስሜታችን እዛ ውስጥ አለ ወይስ ያው በቃ በሩም ሲገባ እናውቀውም ገባ እንዴ ብለን የምንጠያይቅበት ነገር ነው? ይሄን የሆነ ሀገር አርገን ወስደዋለን የሌላ እንትን ነው የሚመስለው። ግን በመሰረቱ እንደዛ አይደለም። የእስላማዊ ተሽሪዕ ሁሉም የተደነገጉት በዛ ነው። በነገራችን ላይ እንዲሁ እንትን ለማለት እድሜ ስንት ነው ስትባል አንተ የትኛውን ካላንደር ነው የምትቆጥረው? በፀሐይ ነው አንተስ? በኢትዮጵያ ነው። በጨረቃ ከሆነ እድሜ ይጨምራል እድሜ ይጨምራል 11 ቀን ይቀንሳል እኮ በየጊዜው። ስለዚህ ቁጥሩ ይጨምራል። ስለዚህ 11 ቀን ቀነሰ ማለት አሁን የእድሜ አንተ
ለምሳሌ የአየር የሰገምተው ዝም ብዬ 33 32 ምናምን አካባቢ ይመስለኛል አላሁ አክበር አላሁ አክበር ከፍ ካለ 30 ከዛ አልፈ እኔ አንተ ነገር እዚህ ላይ የኔ ሁለተኛ ልጅ የተወለደችው የአረፋ ቀን ነው በአረፋ ማግስት 5 ዓመቷ ነው ግንቦት 7 ነው በኢትዮጵያ አቆጣጠር አሰብከው ልዩነቱ በ33 ዓመት ላይ አንድ ዓመት ጀምራል ልክ 33 ዓመት ሲሞላ በጨረቃ አቆጣጠር አንድ ዓመት ጨምራል 34 ዓመት ነው ማለት ነው ያንተ 2 ዓመት ይጨምር ነበር ማለት በጣም ደስ ይላል እኔ ለምን አነሳ መሰለህ በሂጅሪ ካላንደር መቁጠር የኢስላም አንዱ ሻዓኢር ነው ምንም አይነት የነገር ብታመጣ በዛ ነው የሚቆጠረው ለምሳሌ አንድ ሰው ባሊግ ነው የምትለው አሉ አይደል ለብሉግ ለአቅመ አዳም ለአቅመ ሔዋን ደርሷል የሚባልበት በእድሜ ሲሆን 15 ዓመትን በማን ነው የምትቆጥረው በጨረቃ ከሆነ የተወሰኑ ቀናትን ቀደም ብሎ ነው ባሊግ የሚሆነው ስለዚህ አህካሞቹ ተጥቢቅ የሚደረጉበት ወይም ድንጋጌዎቹ ተጥቢቅ የሚደረጉበት አንተ ከምታስበው ቀድሞ እርሊ ሊሆን ይችላል ሌሎች ምልክቶች ካልታዩ በስተቀር ኒሳብ አመት ሞላ እንትን እኮ አመት ሞላኝ ዘካ ለማውጣት አመት ሞላኝ ብለ ኒሳብ ሞልቷል ሐውል ሞልቷል ምናምን ብለ ካልኩሌት ስታደርግ ማንን ነው የምታደርገው ይሄም መታወቅ አለበት ማለት ነው ሸሪዓ ህግ ስለ ቁጥር ስለ አመት ሲያወራ የሸሪዓ ህግ መጨረሻ የሚያፈራ ስለዚህ ይሄ ሂጅሪ ካላንደርን ማወቅ በሱም መመራት እና እንትን ማለት ፋንሲ አይደለም ጀስ ዝበለም በትርፍ ዕውቀት አይደለም ሁለተኛ ደግሞ ኩራትም ነው እኮ ማለት የራስ አይደንቲቲ ሰለም ወደ መዲና ተሰደዱበት ነውና ያ ስደት ብዙ ለውጥ አምጥቷል እዚህ ምድር ላይና አሁን እቺ ዓለም አሁን ያላትን ቅርጽ እንድትይዝ ያደረገ ሁኔታ ነውና ምናልባት በኋላ ላይ ዶክመንታሪው ላይ አንድ ዶክመንታሪ ተዘጋጅቷል እንዴት ይሄ ሂጅራ የሚባለው ነገር ከእንትኑ ጀምሮ በዑመር ጊዜ ነው በሂጅራ የተጀመረው ይፋዊ ቆጠራው የተጀመረው ብዙ አይነት እንትኖች እንደውም ይዛኔ ይላሉ ባለሙያዎችን የታሪክ ባለሙያዎች ነገሮች ከሆነ ብዙ ሱሐቦችን ሰብስቦ ያማክሩ ነበር እንዴት እናርግ ሲባል የሳቸውን ውልደት የሳቸውን ያለፉበትን ቀን እናድርገው ምናምን ተብሎ ብዙ ከተከራከሩ በኋላ ወይ ደግሞ ከተወያዩ በኋላ ሂጅራን ነው ምክንያቱም ብዙ ለውጥ አምጥቷል ከዛ በኋላና ለኛ እንደቀላልም ደግሞ አታየውምና ብዙ ለውጦች የመጡበትም ሂደትም ስለሆነ እንዳልኩ ኩራትም ነው የአይደንቲቲ የማንነትህ አንዱ ማሳያ ነው የኢስላሚክ አይደንቲቲ ብዙ ነገር አለው አይደል የኢባዳ ታይፖች አንድ አይደንቲቲዎች ናቸው አለባበስህ አንድ አይደንቲቲ ነው ምናምን ቀን መቁጠሪያ ልብ በል ቀን መቁጠሪያ በጣም ቫልዩ ዋጋ እንዳለው የምትመለከተው ኢንተርናሽናል ያለው ኢትዮጵያ ውስጥ ያለው ምን ያህል ትኩረት ሰጥቶት ኢትዮጵያ በጣም ከምትኮራባቸው ነገሮች መካከል ምንድነው የራሷ የቀን መቁጠሪያ ያላት ይባላል አቡ ሻህር የሚባል አዲስ እንትን ክሬት ተደርጎ በዛ ነው የምንቆጥረው ኢትዮጵያ አቡ ሻህር የሚባለው የሚቆጠረው ባይዘው በጨረቃ ነው ኦፊሻል እንትኑ ከተባለ ማለት ነው እነሱን ሰማራይዝ አድርገው ሲያመጡት ነው እንጂ ወደ ፀሐይ ሉናር የሚመጣው ወደ ሶላር የሚመጣው ስለዚህ ኩራት የምታደርገው ሙስሊምም የራሱ የሆነ ሂጅሪ ካላንደር አለው እንዳለ መታደል ሆኖ ለዘመናት በሂጅሪ ካላንደር ይቆጥሩ የነበሩ የአረቡ ዓለም እንትኖች አሁን ቶታሊ ቀይረውት ትልቁን ሴሌብሬሽን የሚያደርጉት እንደው ፌስቲቪቲ ከባድ የሆነ የፌስቲቫል ሴሬሞኒ የሚያደርጉት ግሪጎሪያን ካላንደርን ሴሌብሬት ለማድረግ ነው ርችቱ ምናምን ለማድረግና አመል ሂጅሪ የአንድ የኢባዳችን መቆጣጠሪያ መለኪያ ጊዜ ስለሆነ ማወቃችን የግድ ነው የሚለውን እንዲሁ ፖይንት ለማድረግ ወሳኝ ነገር ነው እንግዲህ ፕሮግራሞችን እቅዶችን ፕላኖችን ስናወጣ ብዙ ጊዜ አመት ሲመጣ እቅድ እናወጣለን ይሄን እሰራለሁ ይሄን አደርጋለሁ ምናምን የሚል ነገርና አንዱ በሂጅሪም ብንጠቀመው አሪፍ ነው ምናልባትም ለአላህ በረካ ሊኖር ይችላል ሌላኛው ላይ እቅድ ታወጣራ ላይ ሳካል ይችላልና እስኪ በሂጅሪ ደግሞ በሂራ ቋጠርን ሞክረው ፕሮግራማችንን እኔ እንደው ከዛ በፊት አንዴ ቲፕ ለማድረግ እንደሚንበር አሁን ምን ሄደበትን የካላንደር አሰራር እንደው ሼር ላርግ ለተመልካችም ሊጠቀም ስለሚችል ማለት ነው ሚንበር የኮንቴንት ፕሮግራም የሚያወጣው በሂጅሪ ነው በጥቅሉ ኤቭሪ ኮንቴንቶቹ ሂጅሪ ካላንደርን ቤዝ ያደረጉ ናቸው ያን ተከትላችሁ ነው በቃ አሁን ሙሐረም ሆነ አይደል ከሙሐረም ጀምሮ ሰፈር ላይ ምን አለ አይደል ረቢዑ الأول ላይ ምን አለ ረቢዑ الثاني ላይ ምን አለ ጁማዳ الأول ጁማዳ الثاني ላይ ያለ እነዛን ነው እንትን የሚያደርጉት ካውንቲንግ የኮንቴንት ማለት ነው ለዚህ ለሳለሪ ለደሞዝ ከመንግስት ጋር ያለን ኮሙኒኬሽን ወይ የኢትዮጵያን ከሌላው ጋር የምትገና እኛ ግን ኮንቴንት ዲዛይን የምናደርጋቸው ምናምን ነገሮች ይሄ መለመድ ስላለበት ለራሳችን ስለዚህ ወር ገባ አልገባ ያስጨንቀናል ማለት ነው የሆኑ ነገሮች ሆኖ አልሆኑ ቀድመህ ፕላን የምታደርጋቸው ስለዚህ ይሄ ሌሎቻችሁም በተለይ እስላማዊ ተቋማት
ካላችሁ ይሄንን የምትመለከቱ ማህበራት ኤንጂኦዎች ምናምን ትኖራላችሁ እንግዲህ ይሄንን እዚህ ስራ ላይ ይሄንን ፎከስ እንድታደርጉ ሐሳብ ለመስጠት ነው። መልካም ነው። በድጋሚ እንኳን አደረሳችሁ ለማለት እንወዳለን። ቀናቶች ናቸው የቀሩት እንግዲህ የሂጅራ አዲስ ዓመት የሚገባበትና ምናልባት ጊዜም ይኖርናል። አሁን ቅድም ኡስታዝ ፏድ እንዳለው ተኽጢጥ ለማድረግ አዲስ ነገሮችንም ለማቀድ እንደው እንደ መነሻ እንደ 00 ፕሮጀክት አድርገን ልንቆጥረው እንችላለን። ይህንን ፕሮግራም ስፖንሰር ያደረጉ ተቋማቶች አሉ። እነሱን አመስግነን ወደ መጀመሪያው ፕሮግራም እንሄዳለን። መልካም ፕሮግራማችንን ካበረቱልን ተቋማት መካከል አንዱ ኢትዮ ጠቢብ ነው። ህመም አይንካው፣ ነገር ግን የጤና ችግር ካጋጠመው እኛ ዘንድ ጎራ ይበሉ። በስፔሻሊስት ሐኪሞችና እንደ ሰብ ስፔሻሊስት ህክምና ባለሙያዎች ዘመኑ ባፈራቸው ህክምና መሳሪያዎች ተጠቅመን የተሟላ የህክምና አገልግሎት እንሰጥዎታለን ብለዋል። በሳምንት 7 ቀን በቀን 24 ሰዓት የሚሰራው ኢትዮ ጠቢብ ሆስፒታል በተለይ ለሴቶችና ለህፃናት ልዩ ትኩረት በመስጠት ሁለገብ አገልግሎት እየሰጠ ይገኛል። አድራሻቸው መሳለሚያ ሰፈረ ሰላም አካባቢ ይገኛል። ምናልባት ወረፋ ለማስያዝና ተጨማሪ መረጃ መጠየቅ ከፈለጋችሁ 900 ላይ በአጭር የጽሁፍ የመስመር ላይ በአጭር የስልክ መስመራቸው ላይ 900 ቁጥር በመደወል መረጃ ማግኘት ትችላላችሁ። ኢትዮ ጠቢብ ሆስፒታል የራሃ ጁምዓ ስፖንሰር ስለሆነ እናመሰግናለን። ልክ እንደ ጤና ሁሉ የቅድሚያ መቀመጫያን አይደለም የሚባለው። እንግዲህ የቤት ጉዳይ በዚህ ዘመን አሳሳቢም ነው አስፈላጊም ነገር። ኢማሮሽ ሪል ስቴት በሪል ስቴት ዘርፍ 8 ዓመታት ያሳለፈ ተቋም ነው። ያለቁ ቤቶችን እንጂ የተጀመሩ ቤቶችን አይሸጥም። ለአብነት ያክል ለ8 ዓመታት 188 ቤትና 123 ሱቆችን ማስረከብ ችሏል። በሰባራ ባቡር፣ በበኒ ሰፈር፣ በሶማሌ ተራ፣ በአየር ጤናና በጄሞ የተለያዩ ዲዛይን ያካፈል ዘዴ የተዘጋጀላቸው ቤቶችን ያስገነባ እያጠናቀቀ ይገኛል። እርሶም እንግዲህ የቤትና የዘላቂ ኢንቨስትመንት ባለቤት ይሁኑ ተብላችኋል። አድራሻ ከባልቻ ሆስፒታል ጀርባ ሳጅዳ ህንፃ ይገኛሉ። ለተሟላ መረጃ 6790 ላይ ደውሉላቸው። የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ተመልካቾቻችን እናንተ ማብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። ወደ መጀመሪያው ፕሮግራማችን እንሂድ። በያላችሁበት መልካም ቆይታ ይሁንላችሁ። ተመልካቾቻችን ሚንበር ቲቪ ላይ ናችሁ። ፕሮግራሙ ደግሞ ረሃ ጅሙዓ ነው። አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። እንዴት አገኛችኋቸው ፕሮግራሞቻችንን? እንግዲህ የመጀመሪያውን ፕሮግራም ተካትለን ተመልሰናል። መግቢያ ላይ እንግዲህ ስናነሳው የነበረው የሂጅሪ ካላንደርን ጉዳይ ነበረ። ያው የሙስሊም አይደንቲቲ ነው። ስለዚህ ቢያንስ እቅድ እንኳን ስናዋጣ አሁን ቀናቶችም ስላሉን አትሊስት እሱን መሰረት አድርገን እንሞክረው የሚል ሀሳብ ቅድም እያወራ ነበር። በትክክል እንደ ኢትዮጵያ ኢንዶርስ መደረግ ካለባቸው መቆጠር ካለባቸው እንትኖች መካከል አንዱ ነው። ሴሌብሬትም መደረግ አለበት እንደ ሀገር ብለን እናምናለን። ሙስሊሙ ማህበረሰብ ይሄንን በደንብ አንደርስታንድ ማድረግ አለበት። ሌሎች ቀናት ይወስዳሉ። ለምሳሌ አንዳንድ ማህበረሰቦች የራሳቸው የሆነ የቀን መቁጠሪያ ወይም የዘመን መለወጫ አለን ይላሉ። ለምሳሌ ሀገር ውስጥ የፊቼ ጫምባላላ ለምሳሌ አለ። ከዛ ያሆዴ የሚባል አለ። የሀላባውም አካባቢ አለ። ከዛ ደግሞ ማን ነው እንደዚሁ የሲዳማ የወላይታም በቀላሉ ሰለብሬት እየተደረገ ያለ እንትናለን እና ሁሉም የራሳቸው እንደ ማህበረሰብ አላቸው ማለት ነው። ቀናትንም ወራትንም የሚጠሩበት እንትን ይለያያል ሁሉም ማህበረሰብ። ለምሳሌ አንተ ይሄ ወር ላንተ ሰኔ ከሆነ ለሆነ ማህበረሰብ ግን መስከረም ሊሆን ይችላል። ወይም ደግሞ ስሙ ሌላ ተደርጎ የቋንቋ ለውጥ ብቻም ሳይሆን የቀናት የዘመን መጠሪያነቱም ይለያያልና አላህ يقلب الليل والنهار አላህ ነው ቀናትን የሚገለባብጠውና የሚቀያየረው። ጥሩ አጋጣሚ ይሆናል ተብሎ ይታሰባል። የዓመት እቅድህን መቼ ነው የምታቅደው? የተለመደ ነው። ያው ነሐሴ አካባቢ እናቅዳለን። ከመስከረም ጀምሮ ተግባር ላይ ይውላል። ለዛ ነው እኔ ነሐሴ ያቅዳለሁ። መስከረም ያው እንጀምራለን ማለት ነው። ከረመዳን በኋላ ነው የማቅደው። ረመዳንን እንደ ፋይል መዝጋት አደርገዋለሁ። ያው ሪፖርት ሸዋል አንድ ጀምሬ እንደ አዲስ ነው። ሸዋል ለዓመታዊ ሪፖርት እንትን ይደረጋል። ከዛ ከሸዋል ረመዳን ብሎ ሸዋል ማነው ሻዕባን ላይ የዓመት ሪፖርት ይደረጋል። ረመዳን ያው ረመዳን ነው፣ ግን እቅዴን የማወጣው ከሸዋል አንድ ጀምሬ የምሰራቸውን ስራዎች ነው። እቅድ ብዙ ጊዜ የማወጣው አላኩ ላይ። በነገራችን ላይ በሀገራችን ላይ ከእንግዲህ ኢትዮጵያ ውስጥ የሙስሊም በዓል በካላንደር አይዘጋም ነበር። በቅርብ ጊዜ በ1960ዎቹ ኃይለ ሥላሴ ሊወድቁ አካባቢ ነው እና ሀጂ መሐመድ ሳኒ መሰሉት ያኔ ትላልቅ ዑለማዎች ምሁራኖች ታግለው ነው
በዓላት 3 በዓላት ኢድ፣ አረፋ፣ መውሊድ ግን ያቀረቡት ይላሉ። እኔ በመረጃው እንግዲህ ቼክ ታደርጉታላችሁ። 3ቱም ብቻ አልነበረም ያቀረቡት ወደ 7 አካባቢ የሚሆኑ ኢስላሚክ እንትኖችን ሙናሰባቶችን ለምሳሌ ይሄ አመል ሂጅሪ አስገብተውት ነበር። ሙሐረም በዛበት መንግስት ይመስለኛል የኛም ሲበዛ የሌላውም አለ ሲደመር እንደውም 3ቶቹንም የሰጠናችሁ ከዚህ ቀንሰን ነው የተባሉት። ከኦርቶዶክስ በዓላቶች ተቀንሶ ነው 3 የሰጠናቸው። የነሱ ብዙ ነበር ከዛ በላይ ነበር ብለዋል። እንደዛ አሁን እንደዛ ነው 3 ተቀንሶ ነው ለኛ የተደረገው። እንደውም እንኳን 7 ልንሰጥ ተብሎ በግልጽ ቋንቋ ተነግሯቸው እንደዛ ነው። ለማንኛውም አንዳንዴ ዘና ያደርጋሉ። ጥሩ ነው። ተመልካቾች እንግዲህ የእናንተን ሀሳብ መስማት ብንችል በጣም ደስ ይለናል። እንዴት ነው ፕላናችሁን እቅዳችሁን የምታወጡት? ምክንያቱም ሂጅራና ከሂጅራ ጋር ተያይዞ ያሉ አስተምህሮች ሰፋ ያለ ትርጉም የሚያሻቸው ነገሮች አሉ። እሱን ኢንሻአላህ ከኡስታዝም ጋር በሚኖረን ቆይታ ያው ታሪኮችም ላይ የምናነሳቸው ነጥቦች ይኖራሉ። በቀጣይ ሳምንትም ያው ጊዜው ስለማያልፍ ያንንም ጭምር የምናነሳ ነው የሚሆነው። አንድ ሰሞኑን አንድ አስገራሚ ታሪክ ሰምቼ እንደው ለእናንተም ለተመልካቾችም ሼር ባደርግ ብዬ እያሰብኩ የነበረው አንድ ታሪክ ነበር። እንደው ብነግራችሁ ጉዳዩ ሀፕን ያደረገው ላስ ቬጋስ አሜሪካ ውስጥ ላስ ቬጋስ የሚባል ከተማ ውስጥ ነው እና እዛ ውስጥ አንድ ሆቴል አለ። እዛ አንድ ሰው ልክ ዘመን መለወጫ ቀን ይመጣል እንትን ላይ ሆቴሉ ላይ ይመጣና ሁሌም የሚመጣው ቀኑ 9 ሲሆን ነው እና ይመጣና ሩም ነምበር 9 ነው የሚይዘው እንደንተን ይያዝልኝ ይላል። ይመጣል ሩም ነምበር 9 ተይዟል ይላል። እዛ ነፃ ነው ይያዝለታል። ከዛ ይገባል ተስተናግዶ በነገታው ወጥቶ ይሄዳል። አንድ ቀን ሻማ ምናምን ይዞ ነው የሚገባው ሰውየው ሲገባ እዛ እንትን ውስጥ። በኋላ አስተናጋጁ ያው በሚቀጥለው ዓመት ሲመጣ የሆነ ድምጽ ግን ይሰማል ማታ ላይ። በቃ የሆነ ጩኸት አለ፣ ጫጫታ አለ፣ የሆነ ረብሻ አለ ምናምን። ሰውየው ብቻውን ነው የሚገባው። ከዛ አንዳንዴ ቴሌቪዥን ተከፍቶ ሊሆን ይችላል ምናምን ብሎ ብቻ እንትን ያደርጋል። ግን እንደዛም አይደለም፣ የቅርብ ድምጽ ነው። ከፍቶ እንዳይገባ ያው ለፕራይቬሲ ጉዳይ አለ። ከዛ በነገታው በቃ ምን መቼም እንደዚህ ሁሉ ጫጫታ ያለበት ነገር ካለ ሰምቲንግ አለ ማለት ነውና ብሎ በነገታው በሩን ከፍቶ ሰውየው ከወጣ በኋላ ቼክ አውት ካረገ በኋላ ሲገባ ሁሉም ነገር አልከውም ሁሉም ነገር ብቻ ባለበት ተስተናግቶ ነው የሚወጣው። ራሱ እንዲጠረጥር ያደርገዋል። ከዛ በቃ ግራ ይገባዋል። እኔ ነኝ ማለት ነው። ከዛ በሚቀጥለው ዓመት ያው በዛው ቀን በዛው ሰዓት እዛው ቦታ ይመጣና ሩም ነምበር 9 ተይዟል ይላል። አልተያዘም። ይገባል። ተመሳሳይ ጩኸት፣ ተመሳሳይ ድምጽ። በቃ የሚገርም እንትን ነው የሚሰማው። ይሄ ሰውዬ ከዓመት ዓመት እየጠረጠረ መጣ በጣም። ከዛ አንድ ቀን ምን አይነት እንትን ለማድረግ ሞከረ። ካሜራ አስቀምጦ አይደለም ገና ሰውየው ልክ ከፍቶ ቼክ አውት አድርጎ በሩን ዝግት እንዳደረገው ነው ዘልዬ ይገባሉ። ምክንያቱም በዛ ፍጥነት ምንም ነገር ሊፈጠር አይችልም ምናምን ብሎ አስቦ እንደዛ ግብት አለ ድንገት ማለት ነው። ሰውየው ሲወጣ ሲገባ ሁሉም ነገር ሰላም ነው ቢል መንፈስ ምናምን መሰለው በቃ ሊመለስለት አልቻለም። ደግሞ እኮ የሚገርመው ቼክ ለማድረግ 1 ዓመት ይፈጅበታል መልሶ። የሚያሳዝነው አይደል? ከዛ በቃ ይሄን ነገር እኔ የህይወት ጥያቄ ሆነበት። መመለስ አለበት ይሄ ጥያቄ። ምንድነው ይሄ ጩኸት፣ ይሄ ድምጽ ምንድነው? በጣም ረባሽ ነው ምናምን። ለምንድነው እንትን የሚያሰውየው ደግሞ በዛች ቀን ነው በዛች ሰዓት የሆነ ሪቹዋል ነገር ያለ መሰለ። በቃ አምልኮአዊ ነገር ይኖር ምናምን ግን ማወቅ አለብኝ ምናምን ብሎ አንድ ቀን ጠበቀውና ሰውየው ልክ ሲወጣ ተከትሎት ሄደ። ይቅርታ እኔ ምንም ልትገባኝ አልቻልክም። በየዓመቱ ትመጣለህ። በዚህ ዓመቱ ቀኑ ራሱ ነው። በትከባበት ክፍል ራሱ ነው። የምታረቀው ራሱ ነው። ለሊት 9 ሰዓት ነው ደግሞ የሚጀምረው። ሩም ነምበር 9 አይደል? 9 ሰዓት ላይ ነው ደግሞ የሚጀምረውና ስገባ ደግሞ ምንም የለም።
ምንድነው ይሉ አይ ነግረህም በፍጹም ካልነገርከኝ እኔ ነገሩን ተናደም የምንወራ አልችልም በቃ ይለማመነዋል እሺ ግን አንድ መስፈርት አለኝ ነግርሃለሁ አንዲት መስፈርት አለችኝ እንደነገር እሱን እንትን ካልክ ብቻ ነው የምነግርህ ይለዋል እዛ ሰውየው የትኛውም አይነት ብቻ ሚስጥሩ ልወቅ እንጂ የትኛውም አይነት መስፈርት እኔ እቀበላለሁ ችግር የለም ማለት መስፈርቴ ይሄን የሰማው ነገር ለአንድ ሰው ትንፍሽ እንዳትል ትንፍሽ ካልክ እና ምን ብሎ እንትን ይለዋል አንተ ራስ ላትነግረው እኮ ነው አሰማ ማለት መስፈሩ ከተሟላ እዛ ሄደ እዛው ክፍል ውስጥ ገብቶ ሁሉን ነገር ነገረው እዛ ተመልሶ ወጣ በጣም በቃ መፈንደቅ ይሄ መባረቅ ምናምን አላል እንትን አገኘው ብሎ ወጣ ከዛ ሁኔታውን የሆቴሎቹ እንትኖች ምናምን ነገር ያው ጠየቁት ምናምን ምንድነው ሀፕን ያደረገው ሲል ወላንከር አትንገር ብሎኛል ሰውዬው ራሴ በተቃለብኝ አንድ አመት ጠብቀርቲን ነው አትንገር ብሎኛል አልነግራችሁም ብሎ ያው እስካሁን ድረስ ሚስጥሩ አይታወቅም የዛ አመት ጠብቆ የሚሄደው ነገር ማለት ነው ስለዚህ በሰላም እየተጫወተ ነበር አሁን በሐሳብ ወሰደኝ ሚስት ከመጠበቅ ላይ እንዴት ነህ ግን ለኔ ብቻ ቢነግረኝ ጥሩ ነበር ያጓጓል አነጋገርህ ላይ ጓጉቻለሁ በቃ ምንድነው ከአምልኮ ጋር ያገናኘሁት መጀመሪያ ከሰስ ነግረኝ የሆነ በዛ ሰዓት ላይ እዛ ዶርም ውስጥ የሆነ ያሳለፈ ጥሩ ነገር ነበር ለማስታወስ ነው የገባው ምናምን የሚል ነገር ነበር በኋላ ደግሞ የሆነ አምልኮ ነው በቃ የሆነ ምናምን ወደ ጅን ምናምን አስጠጋውት አለ እንደ ጅን ግን አሜሪካ አይደል እንደ ያለው ጅን ታሪክ ሰውዛን የሚለው ነገር አለ 17 አመት አሜሪካ ኑር ያለው በጅን የተያዘ ሰው ገጥሞኝ ያውቅም ነው ወይስ ጅን ነው አራስ እንደ ጅን እና ይዝም ብሎ ካለሳቸው አንድ ነገር ላጫውታችሁ ማለት ደቂቃዎች ካሉ ብዬ ነው ወንድም ሆሱም ይባል ልጅ አለ ይሄ ንጽጽር የሚሰራው ልጅ አንድ እሱ የገጠመውን ታሪክ አንድ ቲክቶክ ፕላትፎርም ላይ አውርቶት እንትን ነውና እዛ አፋር እየኖረ ሎጊያ የሚባል ከተማ ውስጥ ይኖር ነበርና የሆነ ጊዜ አንድ የመስጊድ ኮሚቴ ልጁ ይመስለኛል ከሞተር ሳይክል ወድቆ ሰውነቱ በጣም ተጎድቷል በቃ ይሄ በተለምዶ በቃ ዱቄት ሆኗል ምናምን አለው ከዛ በተጨማሪ ግን እሱ ሳይሆን ነገር እንትን የሚለፈልፈው ነገር አለ የዛኑ ቀን የወደቀ ቀን ነውና እና እስኪ እንደው እባክህ ሩቅ አቅራልኝ ምናምን ይለዋል ማለት ነው ልክ መቅራስ ጀምር ምናምን አብሮ ይቀራል አለ ጂኑ ማለት ነውና ድምፁ በጣም ነው የሚያምረው አለ እና በጣም እኔም ተገረምኩኝ የጂኑ ራሱ ማለት ነው ልክ ሆሱ ሲቀራበት ጂኑም አብሮ ይቀራል ማለት ነው ወይ ደግሞ በልጁ የልጁ ድምጽ ነው የሚያምረው ምናልባት ልጁ በኋላ ሲመለስ እንደ ድምጽ ላይ ኖሮ ይችላል እሺ ቆይ ግድ የለም እሺ በኋላ ስለዚህ ይባል ነገር እሺ ብቻ ግን ምንድነው አይነት ነገር ሙስሊም እንደሆነ ምናምንና መጨረሻ ላይ ግን ይሄን አሁን ያወራሁት ምናምን ይለዋል ማለት ነው ልክ መስጊድ እና እስኪ ልጅን ሩቅ አቅራበት ስትል ሲልህ ስለሰማው ነው አሁን ተከትዬ የመጣሁት ይለዋልና ጅኑን የያዘችው ሴት ነች አለ እና አጋጣሚ አንድ ቀን በሞተር ሳይክል እየነዳ አጎቴን ገደለብኝ ገጭቶት ምናምን ይሄ በሞተረኛው ልጅ ሲሄድ መንገድ ላይ ጅኑን እንትን ያደርገዋል ማለት ነው አጎቴን ገድሎብኝ ከዛ በኋላ ሁሌ ትዝት ነበረ በቃ ገለዋለሁ ምናምን ትል ነበርና እኛ ደግሞ እንደ ጓደኛው የራሱ ሶሳይቲ አይደለም ነው ራሱ ከዛ በኋላ ባክሽ አይ ሰው ናቸው አያውንም ሳይ ነው እንዲህ ጉዳት ያደረሰሽብሽ ምናምን የሚል ነገር እንትን ይላታል ማለት ነው ባክሽ አትወጁና ዛሬ ጧትም ስትፎክር ነበረ ያንኑ ደግመን እኛ ምን ማጽናት ነበርና መጨረሻ ላይ ያው እንደዚህ አደረገችው እንደውም በጣም ሰላማዊ በሆነ መልኩ እየነዳ ነበር የሚል ነገር አወሩኝ አይነት ነገር የሚል ጅኖቹና እኔ ሰላማዊ እየነዳ ነበር መሀል ላይ እሷ ገብታ እና በቃ በቀል እና ባክሽ በቃ ያላር ለቀቂው አልኳት አለና በቃ እንለምናታለን ምናምን ብሎ ሄደ አይነት ነገር የሚል ነገር አለና
ራሱ አሁን ነው እንትን ማለት ተመልካቾቻችን ዛሬ እንግዲህ የአየና የአብዱል ወደ ትንሽ ከዚህ ዓለም ራቅ ያለ ነው። አይ እኔ ምንም እኮ የጨመርኩት ነገር የለም። አንተ የጨመርከው እኔ እኮ እንግዲህ እንመለስ እስኪ እዚህኛው ምድር ላይ እኔ ምን አልኩኝ? ሚስጥር እኮ ነው የነገርኩህ። ወደ ስቱዲዮ እንመለስ። ሚስጥር እኮ ነው የነገርኳችሁ። ለማንኛውም ተመልካቾች ማለት ይሄ ዓለም አልገይብ ያሉ ነገሮች ላይ ብዙ የሚነሱ ነገሮች አሉ። ሳይኮሎጂካል ዲስተርባንስንም ከጅን ጋር የሚያገናኝ አይደል? ሁሉንም ነገር ጅን አይንናስ ምናምን የሚባል ሐቅ ነው። አልዓይኑ ሐቅ መልእክተኛው ዓለይሂ ሰላቱ ወሰላም ተናግረዋል። አይንናስ ያለ ነገር ነው። ኖት በሃይማኖት ብቻ አይደለም፣ በሳይንሱም ያለ ነገር ነው። በሳይንሱም ያለ ነገር ነው። የአይን ፓወር ብለው ሊገልጹት ይችሉ ከሆነ እንጂ ተመሳሳይ ነገር ያለ ነገር ነው። ከዛ ውጭ ግን አሁን እኛ ጋር ያለ እና ሚስ አንደርስታንድ እየተደረገ ያለው ምናልባትም ለአንዳንድ ሰዎች ደግሞ ልክ ያልሆነ አግባብ እየሰጠ የሚገኘው ሲያስልህም ሲያስነጥስህም ከጅን ከሲህር ጋር የምታገናኘው ነገር ግን ተገቢ አይደለም። ማስለፍለፍም በራሱም እንትንም አይደለም። ሰው ኸያልም አለ እኮ በቃ ዝም ብሎ አንዳንድ ሰው ሃሉሲኔት ያደርጋል ከጅን ጋር ባይገናኝም እንኳን እሱን ተወና ዝም ብለህ ማደንዘዣ መርፌ ተወግተህ ስትነሳ እኮ ትዘባርቃለህ አይደል? ሌላ ዓለም ላይ ምናምን ሰው ከእንቅልፉ ድንገት ተነስቶ የማይሆን ነገር ሊያወራ ይችላል። ያን ሁሉ ከዛ ጋር እየወሰድክ ልትወጥፈው ይቻላል ብዬ አላስብም። ይሄ የእውቀት ባለቤቶች በቅርበት ሊረዱት የሚገባ ነገር ነው። በዛ ሰበብ እንደውም ለሌሎች ይሄ በሩቃ ቤት ስም በመድኃኒት በመስጠት ስም ምናምን አላስፈላጊ የሆኑ ትርምሶችን ሁሉ የምናይበት ነገር ነው። አልሙሂም እንደው ጨዋታን ጨዋታ ያነሳል በሚል ነው እዚህ ያደረስነው። ተመልካቾቻችን የእናንተን ገጠመኝም ሼር ልታደርጉን ትችላላችሁ። ፕሮግራማችንን ያበረቱልን ተቋማትን እናመሰግናለን። ኢትዮ ጠቢብ ሆስፒታል እንደዚሁም ኤማሮሽ ሪል ስቴት ፕሮግራማችንን አበርትተውልናል። ቀጣይ ደግሞ ፕሮግራም ተከታትለን ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። መልካም ቆይታ።